በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በጀነራል ታደሰ ወረደ የታችኛው መዋቅሮች ላይ መፈንቅለ መንግስት ለማድረግ መወሰኑ ተሰማ። የህወሓት ቡድን ከዛሬ ሚያዝያ 1 2018 ዓ.ም ጀምሮ በድጋሚ ለአንድ ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው እንዲቀጥሉ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተሾሙት ጀነራል ታደሰ ወረደ የታችኛው የዞኖች መዋቅሮች ላይ መፈንቅለ መንግስት በማካሄድ ትግራይ ክልልን ለመቆጣጠር መወሰኑ ተሰምቷል። የህወሓት ቡድን በጀነራል ታደሰ ወረደ የተሾሙት የ6 ዞኖች አስተዳዳሪዎች ለህወሓት ታማኝ አይደሉም በሚል ምክንያት ሌሎች ለቡድኑ ታማኝ ናቸው ተብለው የታሰቡ ሰዎችን በራሳቸው ለመሾም መወሰናቸውም ነው መረጃዎች እየወጡ የሚገኙት። አስተዳዳሪዎቻቸው እንዲቀየሩ የተወሰነባቸው 6ቱ ዞኖችም ደቡባዊ ዞን ራያ፣ ደቡባዊ ምስራቅ ዞን ሰባ እንደርታ፣ ምስራቃዊ ዞን አጋመ፣ ሰሜን ምዕራብ ዞን ሽሬ፣ በመቀሌ ከተማ ሆኖ ምዕራባዊ ዞን ወልቃይትን የሚያስተዳድረው አስተዳዳሪ እንዲሁም የመቀሌ ከተማ ከንቲባ መሆናቸውም መረጃዎቹ ጠቁመዋል። ቡድኑ ከጀነራል ታደሰ ወረደ እውቅና ውጪ የእነዚህ ዞኖች አስተዳዳሪዎች ሊተካ ያሰበውም ለጦርነት በሚውል የገንዘብ ማሰባሰቢያ ላይ ከፍተኛ አስተዋጽኦ አደረጉልኝ ባላቸው ግለሰቦች መሆኑንም ተገልጿል። የህወሓት ቡድን የፕሪቶሪያ ውል ሙሉ በሙሉ ስለፈረሰ በጨረባ ምርጫ የተመረጠው በደብረጽዮን የሚመራው መንግስት ወደ ስልጣን ይመለስ ብሎ መወሰኑ የሚታወስ ሲሆን ይህንን የታችኛው መዋቅር ላይ መፈንቅለ መንግስት የመፈጸም ውሳኔ ያስተላለፉትም ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ዶክተር አብርሃም ተከስተ፣ ጀነራል ብርሃነ ነጋሽ ወድ መድህንና ጀነራል ምግባ ኃይለ በሚስጥር ባደረጉት ስብሰባ መሆኑም ተገልጿል። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ለሁለተኛ ጊዜ የትግራይ ክልል ጊዜያዊ አስተዳደር እንዲመሩ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተሾሙ በኋላ ትናንትና ማምሻውን መቀሌ ከተማ ገብተዋል። ኢትዮጵያና ጃፓን በወታደራዊና ጸጥታ ዘርፎች ያላቸውን ትብብር ለማጠናከር ተስማሙ። የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በጃፓኑ ጠቅላይ ሚኒስትር ልዩ አማካሪ ኦዌሳዳ ማሳ የተመራውን የልኡካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። በቆይታቸውም የሁለቱን ሀገራት ብሔራዊ ጥቅም፣ የጋራ ፍላጎትና እሴቶችን ባከበሩ የጸጥታ ጉዳዮች ላይ በቅንጅት መስራት በሚቻልባቸው ሁኔታዎች ዙሪያ ሰፊ ውይይት አድርገዋል። በውይይቱ ወቅት ልዩ አማካሪው ኦዌሳዳ ማሳ ኢትዮጵያ በምስራቅ አፍሪካም ሆነ በአህጉር ደረጃ ሰላምና መረጋጋትን ለማስፈን የምታከናውናቸውን ተግባራትን አድንቀዋል። በተለይም ሀገሪቱ በሰላም ማስከበር ረገድ ያላትን ሰፊ ተሞክሮ ከግምት ውስጥ በማስገባት ጃፓን በዚህ ዘርፍ ከኢትዮጵያ ጋር ተቀራርቦ ለመስራት ያላትን ከፍተኛ ፍላጎት አረጋግጠዋል። ጃፓን የኢትዮጵያን የሰላም ማስከበር ማዕከል አቅም ለመገንባት ድጋፍ ለማድረግ ዝግጁ መሆኗን የጠቆሙት አማካሪው በስልጠናና በልምድ ልውውጥ የመከላከያ ሰራዊቱን የሰው ኃይል የሙያ ብቃት ለማሳደግ ያላቸውን ቁርጠኝነትም አሳይተዋል። ኢንጂነር አይሻ በበኩላቸው ጃፓን ለትብብር ያሳየችውን ተነሳሽነት በማድነቅ ኢትዮጵያ በእውነተኛ ወዳጅነትና በጋራ ተጠቃሚነት ላይ የተመሰረተ ጠንካራ ወታደራዊ አጋርነትን ለማጠናከር ዝግጁ መሆኗን አመላክቷል። ይህ ትብብር በሁለቱ ሀገራት መካከል ያለውን የቆየ ወዳጅነት ወደ ላቀ ደረጃ እንደሚያሸጋግረውም ያላቸው እምነት ኢንጂነር አይሻ ገልጸዋል። በአንጎላ ከባድ ዝናብ በመከሰቱ በርካታ ሰዎች በጎርፍ አደጋ ህይወታቸው ማለፉ ተገለጸ። በአንጎላ የጣለው ከባድ ዝናብ የ40 ሰዎችን ህይወት መቅጠፉ ተገልጿል። ሌሎች በርካታ ሰዎች ደግሞ እስካሁን የገቡበት እንዳልታወቀ የሀገሪቱ ባለስልጣናት አስታውቀዋል። ቅዳሜና እሁድ የጣለው ዝናብ ከባድ የጎርፍ አደጋ በማስከተል በዋና ከተማዋ ሉዋንዳና በቤንጉዌላ የባህር ዳርቻ ከተማ ጎዳናዎችን አጥለቅልቋል። የሀገሪቱ ባለስልጣናት እንዳሉት በሉዋንዳ ግዛት 13 ሰዎች ሲሞቱ 5 ሌሎች ደግሞ የደረሱበት አልታወቀም። እንዲሁም በቤንጉዌላ ግዛት 26 ሰዎች ህይወታቸው ያለፈ ሲሆን 4 ደግሞ እስካሁን የደረሱበት እንዳልታወቀ ተገልጿል።
የአካባቢዎች ዘገባዎች እንደሚያሳዩት በኳንዛ ሱልና ማላንጄ ግዛቶች ቢያንስ 6 ሰዎች ሞተዋል። በሉዋንዳና ቤንጉዌላ ከ600 በላይ ቤቶች ወድመዋል። ከ9500 በላይ ንብረቶች በጎርፍ ተጥለቅልቀዋል። ባለስልጣናት እንዳሉት ከ51000 በላይ ሰዎች ጉዳት ደርሶባቸዋል። የአደጋ ጊዜ ቡድኖች የቤቶችና መንገዶች ጥገና እየሰሩ ሲሆን የምግብና ንጹህ የመጠጥ ውሃም ለተጎጂዎች እያከፋፈሉ እንደሆነም ተገልጿል። ባለስልጣናት ሁኔታው ቀስ በቀስ እየተሻሻለ መሆኑን ተናግረዋል። በደቡባዊ የአፍሪካ አካባቢዎች በዝናባማ ወቅት ከባድ ዝናብ የተለመደ ሲሆን ነገር ግን ሳይንቲስቶች በሰው ሰራሽ የአየር ንብረት ለውጥ ምክንያት እንደዚህ ያሉ ከባድ የአየር ሁኔታ ክስተቶችን ተደጋጋሚና ኃይለኛ እያደረጋቸው መሆኑን አስጠንቅቀዋል። ናይጄሪያ 500 የሽብር ተከሳሾችን በጅምላ ፍርድ ቤት አቆመች። ናይጄሪያ በሀገሪቱ ታሪክ ትልቁ የሽብር ክስ የሆነው ከ500 በላይ የትጥቅ ጥቃት ያደረሱ ተከሳሾችን የፍርድ ሂደት ጀምራለች። ተጠርጣሪዎች ቦኮ ሐራም እስላማዊ ታጣቂ ቡድን ከ17 ዓመት በፊት በተነሳበት በሰሜን ምስራቅ የሀገሪቱ ክፍል ሽብርተኞችን በመደገፍና በመደበቅ ክስ ቀርቦባቸዋል። ከዚያን ጊዜ ጀምሮ የደህንነት እጦቱ በበርካታ የምዕራብ አፍሪካ ሀገራት በመዛመት አብዛኛው በገጠራማ አካባቢ የሚኖሩ ማህበረሰብን በታጣቂ ቡድኖችና ለገንዘብ ብለው በሚያግቱ ቡድኖች እጅ እንዲወድቅ አድርገውታል። የጅምላ የፍርድ ሂደቱ ማክሰኞ ዕለት በዋና ከተማዋ አቡጃ ከፍተኛ ፍርድ ቤት የተጀመረ ሲሆን 227 ተጠርጣሪዎች በ10 ዳኞች ፊት መቅረባቸውን አቃቢ ሕግ አስታውቋል። በዚህ የአውሮፓውያን ዓመት ብቻ በመቶዎች የሚቆጠሩ ሰዎች በቦምብና በሌሎች ጥቃቶች ህይወታቸው አጥተዋል። እንደ አዛንስ ፍራንስ ፕሬስ የዜና ወኪል ከሆነ ረቡዕ ዕለት ታጣቂዎቹ በምዕራብ ኒጀር ግዛት ባደረሱት ጥቃት ቢያንስ 20 ሰዎች ተገድለዋል። በናይጄሪያ በሽብር ጥቃቶች የሚከሰሱ በጣም ጥቂት ሰዎች ብቻ ሲሆኑ ተጠርጣሪዎች በአብዛኛው ወደ ፍርድ ቤት ሳይቀርቡ በቁጥጥር ስር ውለው ለዓመታት በእስር ይቆያሉ። ማክሰኞ ዕለት ፍርድ ቤት አካባቢ የጸጥታ ጥበቃው ጥብቅ የነበረ ሲሆን ተጠርጣሪዎች በወታደሮች ፖሊስና የደህንነት ተቆጣጣሪዎች ታጅበው ፍርድ ቤት ቀርበዋል። የሰብአዊ መብቶች ቡድንና የናይጄሪያ ጠበቆች ማህበርን ጨምሮ ዓለም አቀፍ ታዛቢዎችም ፍርድ ቤት ተገኝተዋል። ተከሳሾቹ በአብዛኛው በሰሜን ናይጄሪያ በተፈጸሙ ጥቃቶች ተሳትፈዋል ተብለው የተጠረጠሩም ናቸው። አንዳንዶቹ ደግሞ ታጣቂዎችን በገንዘብ በመሳሪያና ሎጂስቲክ አቅርቦት በመደገፍ ክስ ቀርቦባቸዋል። 5 ተከሳሾች ለታጣቂዎች ምግብና መረጃ በመስጠት ጥፋተኝነታቸው አምነው ከ7 ዓመት እስከ 20 ዓመት የሚደርስ እስራትም ተፈርዶባቸዋል። የሀገሪቱ አቃቢ ሕግ ላቲፋ ፋግቢሚ የዘመቻው ግዝፈት ጉዳይን ለመፍታት መንግስት ያለው ቁርጠኝነት ያሳያል ብለዋል። የቀድሞ የጦር አዛዥና የደህንነት ባለሙያ የሆኑት በሸር ጋልማ አሜሪካ ከእስራኤልና ከተኩስ አቁሙ አንዱን ትምረጥ ሲሉ አባስ አራግቺ አስታወቁ። አሜሪካ ከተኩስ አቁሙ ስምምነትና ከእስራኤል አንዱን መምረጥ ይኖርባታል ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ እስራኤል በሊባኖስ ከፈጸመችው መጠነ ሰፊ ጥቃት በኋላ በኤክስ ትስስር ገጻቸው መልእክት አስተላልፈዋል። የደረስንበት ስምምነት ግልጽ ነው። አሜሪካ በእስራኤል በኩል መዋጋቷን አሊያም የተኩስ አቁሙን መምረጥ ይገባታል። ሁለቱንም ባንዴ ማድረግ አትችልም ሲሉ አስጠንቅቀዋል። አባስ አራግቺ የእስራኤል ጦር በቤይሩት በደቡባዊ ሊባኖስ ክፍልና በሌሎች ከ100 የሚሻገሩ አካባቢዎች የተቀናጀ ጥቃት መፈጸሙን አስታውቋል። በ10 ደቂቃ ውስጥ በ100 ሳይቶች የደረሰው ይህ ጥቃት ጦርነቱ ከተጀመረ አንስቶ ከተፈጸሙ ጥቃቶች መጠነ ሰፊም ነው ተብሏል። እስራኤል ጥቃቷን በዚሁ ከቀጠለች የተኩስ አቁም ስምምነቱ የተስፋ ጭላንጭል ዳግም ሊደበዝዝ ይችላል። ኢራንም የሆርሙዝ ሰርጥን ሙሉ ለሙሉ የመክፈቷ ጉዳይ ጥያቄ ውስጥ ይገባል ተብሏል። በፓኪስታን አሸማጋይነት አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ተኩስ አቁሙ ብቅ ያለው ዶናልድ ትራምፕ ኢራን የሆርሙዝን ካልከፈተች ለአንዴና ለመጨረሻ ጊዜ አጠፋታለሁ ያሉበት ቀነ ገደብ ከመጠናቀቁ ከ2 ሰዓት አስቀድሞ ነበር። በሌላ በኩል የተኩስ አቁም ስምምነት በታወጀ በጥቂት ሰዓታት ውስጥ ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ተገልጿል። የምስራቅ ምዕራብ ነዳጅ መስመር በአሁኑ ወቅት ሳውዲ አረቢያ ድፍድፍ ነዳጅ ወደ ውጭ የምትልክበት ብቸኛው አማራጭ መስመር በመሆኑ ጥቃቱ ስትራቴጂካዊ ጉዳት አድርሰዋል ተብሏል። ከነዳጅ መስመሩ በተጨማሪ በሳውዲ አረቢያ ግዛት ውስጥ የሚገኙ ሌሎች ወሳኝ ተቋማት የጥቃቱ ሰለባ መሆናቸውም ታውቋል። ይህ አዲስ ክስተት በኢስላማባድ ሊጀመር በታቀደው የሰላም ድርድርና በቀጠናዊ ደህንነት ላይ ስጋት ከመጋረጡ ባሻገር የተኩስ አቁሙን ህልውና አደጋም ደቅኖበታል። የሳውዲ ብቸኛ የነዳጅ መውጫ መስመር መመታቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መቃወስ ሊፈጥር ይችላል ሲሉ ተንታኞች ስጋታቸውን አስቀምጠዋል። የባህረ ሰላጤው ሀገራት ለሰላም ድርድሩ ያቀረቡት የባህር ላይ ደህንነትና ጣልቃ ለመግባት ጥያቄ ገና ከጅምሩ ጡሰት ደርሶበታል ሲል ያስነበበው ሮይተርስ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ